የሐዋርያት ሥራ ምዕራፍ 22 ምን ግንዛቤ ያሳያል? የሐዋርያት ሥራ ምዕራፍ 22 እግዚአብሔር ሰዎችን በግል ታሪኮች እንዴት በትዕግስት እንደሚደርስ መረዳትን ያሳያል። ጳውሎስ የሚጀምረው በክርክር ወይም በክስ ሳይሆን በራሱ የሕይወት ተሞክሮ ነው። ሰዎች ሲከበሩና ሲረዱ የበለጠ በጥንቃቄ እንደሚያዳምጡ ይረዳል። ይህ እውነተኛ መረዳት ርህራሄንና ግንኙነትን እንደሚያካትት ያሳያል። ምዕራፉም የማንነትና የለውጥ ግንዛቤን ያሳያል። ጳውሎስ ከክርስቶስ በፊት ማን እንደነበረና ኢየሱስን ከተገናኘ በኋላ ማን እንደሆነ ያብራራል። ይህም እምነት እውነተኛ ለውጥን እንደሚያመጣ እንዲረዳ ይረዳዋል። አዲስ ሐሳቦችን ብቻ ሳይሆን እውነተኛ ለውጥን ያመጣል። የሐዋርያት ሥራ ምዕራፍ 22 እግዚአብሔርን መረዳት የአንድን ሰው ማንነትና ዓላማ እንዴት እንደሚቀይር ማወቅን ያካትታል። ሌላው አስፈላጊ ግንዛቤ የተገለጸው በእውነትና በመቃወም መካከል ያለው ውጥረት ነው። ጳውሎስ በእውነትና በአክብሮት ሲናገርም እንኳ ሕዝቡ በቁጣ ምላሽ ይሰጣል። ይህ መረዳት ሁልጊዜ ወደ ተቀባይነት እንደማያመራ ያሳያል። የሐዋርያት ሥራ ምዕራፍ 22 እንደሚያስተምረው ውድቅ መልእክቱ የተሳሳተ ነው ማለት አይደለም። ነገር ግን ልቦች ለመቀበል ፈቃደኛ ላይሆኑ ይችላሉ። በመጨረሻም፣ የሐዋርያት ሥራ ምዕራፍ 22 በሰው ሥርዓቶች ውስጥ ስለሚሠራው የእግዚአብሔር ሉዓላዊነት ግንዛቤን ያሳያል። የጳውሎስ የሮማውያን ዜግነት በአስቸጋሪ ጊዜ ይጠብቀዋል። ይህ የእግዚአብሔር ዕቅድ በመንፈሳዊ ግንኙነቶችም ሆነ በምድራዊ መዋቅሮች በኩል እንደሚሠራ ያሳያል። ይህ ምዕራፍ አማኞች በሚኖሩበት ዓለም ውስጥ በጥበብ ሲሠሩ የእግዚአብሔርን ቁጥጥር እንዲታመኑ ያስተምራል።